በመጀመሪያ የሲስኮን ፓኬጅ ትሬሰር እንዴት ከሲስኮ ዌብሳይት ዳውንሎድ አድርጋችሁ እንደምትጭኑ ላሳያችሁ። በመጀመሪያ ጉግል ላይ ዳውንሎድ ፓኬጅ ትሬሰር ብላችሁ ታይፕ ታረጋላችሁ። ከዛ ሲስኮ ኔትወርኪንግ አካዳሚ የሚል ዌብሳይት ታያላችሁ። ከዛ በሱ ስር ሲስኮ ፓኬጅ ትሬሰር የሚለውን ክሊክ ታረጋላችሁ። ሲስኮ ፓኬጅ ትሬሰር የሚል ይመጣል። ወደ ታች ዝቅ ስትሉ ጌቲንግ ስታርትድ ዊዝ ሲስኮ ፓኬጅ ትሬሰር የሚል አለ። እዚህ ከታች ደግሞ ቪው ኮርስ የሚል አለ። ቪው ኮርስ የሚለውን ክሊክ ታደርጋላችሁ። ከዛም እዚህ ጋር ስኪል ፎር ኦል የሚለውን ክሊክ ታደርጋላችሁ። ይህም ወደ skillforall.com ወደሚባል ዌብሳይት ይወስዳችኋል። ጌቲንግ ስታርትድ ዊዝ ሲስኮ ፓኬጅ ትሬሰር የሚል ይመጣል። ትንሽ ወደ ታች ዝቅ ስንል የተለያዩ ቋንቋዎችን ያስመርጣችኋል። እንግሊሽ የሚለውን ከመረጣችሁ በኋላ ጌት ስታርትድ የሚለውን ክሊክ ታደርጋላችሁ። ቀጥሎ አካውንት ካላችሁ ሳይን ኢን እንድታደርጉ ይጠይቃችኋል። ወይንም ደግሞ የመጀመሪያችሁ ከሆነና አካውንት ከሌላችሁ ሳይን አፕ እዚህ ጋር እንድታደርጉ ይጠይቃችኋል። ሳይን አፕ የሚለውን ክሊክ ታደርጋላችሁ። ከዛ እዚህ ጋር በጉግል ሳይን አፕ ማድረግ ትችላላችሁ ከፈለጋችሁ ጂሜል በመጠቀም። ካልሆነ ግን በቀጥታ እዚህ ጋር አዲስ አካውንት ክሬት ኒው አካውንት የሚለው ላይ አዲስ አካውንት መፍጠር ትችላላችሁ። እዚህ ጋር የተወለዳችሁበትን ቀን ታስገባላችሁ። መጀመሪያ አገራችሁን ትመርጣላችሁ፣ ያላችሁበትን ለምሳሌ ኢትዮጵያ። ከዛ year of birth የተወለዳችሁበትን ታስገባላችሁ። ከዛ መንዝ ወይም ደግሞ የተወለዳችሁበትን ወር ታስገባላችሁ። ከዛ ኮንቲኒው የሚለውን ክሊክ ታደርጋላችሁ። ከዛ ስማችሁን ታስገባላችሁ። ከዛ ኢሜል ታስገባላችሁ። ከዛ ፓስወርድ ታስገባላችሁ። ደግማችሁ እዚህ ጋር ፓስወርዳችሁን ኮንፈርም ታረጋላችሁ። ከዛ ክሬት አካውንት የሚለውን ክሊክ ታረጋላችሁ። ከዛ ተርምስ ኤንድ ኮንዲሽንስ የሚል ይመጣል። ወደ ታች ስክሮል ታረጋላችሁ ወይም ትወርዱና እዚህ ጋር I have read and agreed terms and condition የሚለውን ካረጋችሁ በኋላ በቃ ይሄንንም የታችኛውንም ባታደርጉ ከዛ ቀጥሎ accept and continue ብላችሁ ክሊክ ታረጋላችሁ። ከዛም ወደ ታች ስክሮል ስታደርጉ በቀኝ በኩል እዚህ ጋር እንደምታዩት ዳውንሎድ ፓኬጅ ትሬሰር የሚል ታያላችሁ። ከዛም ይህንን ሊንክ ከታች እዚህ ጋር የሚገኘውን ክሊክ ታረጋላችሁ። ከዛም ወደ ታች ስትወርዱ አዲሱን የሲስኮ ፓኬጅ ትሬሰር ሶፍትዌር ቨርዥን ታገኛላችሁ። ይህንን ትሬኒንግ ሪከርድ በማደርግበት ጊዜ አዲሱ የፓኬጅ ትሬሰር ቨርዥን 8.2.1 የሚለው ነው። ቀጥሎ ለምትጠቀሙበት ኮምፒውተር ኦፕሬቲንግ ሲስተም የሚሆነውን ፓኬጅ ትሬሰር ዳውንሎድ ታደርጋላችሁ። የምትጠቀመው ኮምፒውተር ዊንዶውስ 64 ቢት ስለሆነ እዚህ ጋር ዊንዶውስ 64 ቢት የሚለውን ክሊክ አደርጋለሁ። ከዛም ዳውንሎድ ማድረግ ይጀምራል ማለት ነው። ዳውንሎድ አድርጎ ከጨረሰ በኋላ ዳውንሎድ የተደረገውን ሴታፕ በቀጥታ በመጫን ትጀምራላችሁ። ይህንን ደብል ክሊክ አድርጋችሁ አክሴፕት ዚ አግሪመንት የሚለውን ክሊክ ታደርጋላችሁ። ኔክስት። ከዚህ በኋላ በቃ ዝም ብላችሁ ኔክስት ኔክስት እያላችሁ ሶፍትዌሩን መጫን ነው። ልክ በትክክል ጭኖ ሲጨርስ ይሄ ይመጣል። ፊኒሽ እንለዋለን። ከዛም would you like to run multi-user when application starts የሚል ይመጣል። ኖ ማለት ትችላላችሁ።
ከዛም እዚህ ጋር ሎጊን ማድረግ አለብን። ሎጊን ካላደረግን ፓኬት ትሬሰር መጠቀም አንችልም። እዚህ ጋር በቀጥታ የጀመረው ወይንም በቀጥታ ይሄንን ኢንተርፌስ ማየት የቻላችሁት ቅድም እዚህ ጋር ኦልሬዲ ሎጊን ስላደረግኩኝ ነው። አያችሁ እዚህ ጋር ስሜ ናሆም ይላል። እዚህ ጋር ኦልሬዲ ሎጊን ስላደረግኩ ቅድም ሎጊን አድርገን አይደል የጀመርነው ሬጂስተር ስናደርግ። ስለዚህ ኦልሬዲ ያንን ስላደረግን ነው ለእናንተም እንደዚሁ በቀጥታ ይመጣላችኋል። ነገር ግን ፓኬት ትሬሰርን ከጫናችሁ በኋላ ኮምፒውተራችሁን ሪስታርት ካደረጋችሁ የምታደርጉት ነገር ምንድን ነው? መልሳችሁ ፓኬት ትሬሰርን ከከፈታችሁ በኋላ ስኪል ፎር ኦል የሚለው በቀኝ በኩል የሚገኝ አረንጓዴውን ማለት ነው ክሊክ አድርጋችሁ ሎጊን ፔጅ ሲመጣ ኢሜል አድሬሳችሁንና ፓስወርዳችሁን ጽፋችሁ ሎጊን ማድረግ አለባችሁ። አለበለዛ ፓኬት ትሬሰርን መጠቀም ያው እንደነገርኳችሁ አትችሉም ማለት ነው። ሁል ጊዜ ፓኬት ትሬሰርን በከፈታችሁ ቁጥር ሎጊን ላለማድረግ ደግሞ ለምሳሌ ኮምፒውተራችሁ ሪስታርት አድርጎ ከጨረሰ በኋላ ሲስኮ ፓኬት ትሬሰርን ደግማችሁ ስትከፍቱ ኪፕ ሚ ሎግድ ኢን የሚለውን መጀመሪያ ነክታችሁ ከዛ ኢሜል አድሬሳችሁንና ፓስወርዳችሁን በመጠቀም አንድ ጊዜ ሎጊን ካደረጋችሁ በኋላ ለ3 ወር ያህል ደግማችሁ ሎጊን ማድረግ ሳያስፈልጋችሁ በቀጥታ ፓኬት ትሬሰርን መጠቀም ትችላላችሁ። ፓኬት ትሬሰር ቨርዥን 9ን ዳውንሎድ አድርጋችሁ የምትጭኑ ደግሞ እንደዚህ አይነት ኢንተርፌስ የምታገኙ ይሆናል። ኪፕ ሚ ሎግድ ኢን ፎር 3 months የሚለውን ቶግል ክሊክ ወይንም ኦን አድርጋችሁ ቀጥላችሁ ሎጊን የሚለውን ክሊክ አድርጋችሁ ኢሜላችሁንና ፓስወርዳችሁን ታይፕ አድርጋችሁ ሎጊን ስትሉት የዚህን አይነት ኢንተርፌስ ወዲያውኑ ታገኛላችሁ ማለት ነው። የሲስኮ ፓኬት ትሬሰር ላይ የተለያዩ የሲስኮ ኔትወርክ ዲቫይሶችን እናገኛለን። የማውስ ከርሰሬን ብትከተሉ እዚህ ጋር የተለያዩ የሲስኮ ራውተር ሞዴሎች ይታያሉ። ወደ ግራ በኩል ያሉት ቀረብ ያሉ የራውተር ሞዴሎች ናቸው። ቀጥለን ወረድ ብለን እዚህ ጋር ስናይ ማውስ ከርሰሬን ብትከተሉ ስዊችስ የሚል አለ። ከዛም እዚህ ጋር ክሊክ ስናደርግ እዚህ ጋር የተወሰኑ የሲስኮ ስዊቾችን ማየት እንችላለን። በግራ በኩል 2960 ሲስኮ ካታሊስት ስዊች አለ። ይህ ሌየር 2 ስዊች ነው። እነዚህ እዚህ ጋር ደግሞ ያሉት ሁለቱ ደግሞ 3560 እና 3650 የሚባሉት የሲስኮ ሌየር 3 ስዊቾች ናቸው። ከታች 24 ፒኤስ የሚለው እነዚህ ሌየር 3 ስዊቾች እያንዳንዳቸው 24 ፖርት ስላላቸው ነው። እንዲሁም እዚህ ጋር 2950 የሚባል ሌላ የሲስኮ ሌየር 2 ስዊች አለ። ነገር ግን 2960 ሌየር 2 ስዊች ቀረብ ያለ ወይንም በአንጻሩ አዲስ የሚባል የሲስኮ ስዊች ሞዴል ነው። የሲስኮ ስዊች እና ራውተር ሞዴሎች እዚህ ፓኬት ትሬሰር ላይ የሚታዩት ብቻ አይደሉም። ያው ከዚህ በፊት ቻፕተር 6 ላይ ስለ ኔትወርክ ዲቫይስ በዝርዝር እንዳስረዳዋችሁ ሲስኮ ብዙ አይነት የራውተር እና የስዊች ሞዴሎች አሉት። እዚህ ፓኬት ትሬሰር ላይ የምታዩት ለሲሲኤንኤ ሰርቲፊኬሽን ሲባል ለልምምድ ሊሆኑ የሚችሉትን ሞዴሎች ብቻ ነው። እስቲ 2960 ስዊቹን ልምረጥና ቀደም ብዬ ስለ ቪላን ስነግራችሁ የነበረውን አንዳንድ ሀሳቦች እንመልከት። ያንን ለማድረግ እዚህ 2960 የሚለው ላይ ክሊክ አደርግና እዚህ ባዶ ቦታው ላይ ደግሜ ክሊክ ሳደርግ ስዊቹን ባዶ ቦታው ላይ ማስቀመጥ ቻልኩ ማለት ነው። ከዛም ከላይ ማውስ ከርሰሬን ብትከተሉ ዙም ኢን የሚለውን ደጋግሜ ክሊክ ሳደርግ ስዊቹን በተመቸ መንገድ መመልከት ቻለን ማለት ነው። ይህ 2960 ስዊች ሞዴል 24 ፖርቶች ወይም ኢንተርፌሶች አሉት። ይሄ 24 የሚለው ያንን ለማመልከት ነው። ፖርትና ኢንተርፌስ ያው አንድ አይነት ትርጉም ስላላቸው እያቀያየርን መጠቀም እንችላለን። ስዊቹ ጋር አንድ ጊዜ ክሊክ ስናደርግ ሲስኮ ካታሊስት 2960 ስዊች በአካል ምን እንደሚመስል በተወሰነ መልኩ ማየት እንችላለን። እዚህ ጋር ከላይ ዙሚን የሚለውን ደጋግመን ክሊክ ስናደርግ ወይም አንድ ጊዜ ክሊክ ስናደርግ ቀረብ ብሎ በደንብ መመልከት እንችላለን። እዚህ ፊት ለፊት የምታዩቸው
ፖርቶች ወይንም ኢንተርፌሶች ሲሆኑ በብዛት 24 ናቸው። ይህ እዚህ ጋር ኮንሶል ፖርት ነው። ይህ በቀጥታ ስዊቹን ከኮምፒውተራችን ጋር በኮንሶል ኬብል አገናኝተን ኮንፊገር እንድናደርግ የሚያስችለን ነው። ከነዚህ 24 ፖርቶች ወይንም ኢንተርፌሶች በቀኝ በኩል ደግሞ የምናየው እነዚህ ሁለቱ አፕሊንክ ፖርት ተብለው የሚጠሩ ናቸው። አፕሊንክ ፖርት ማለት ይህንን ስዊች ከሌላ ስዊች ወይንም ኔትወርክ ዲቫይስ ጋር በኔትወርክ ኬብል የሚያገናኝ የፖርት አይነት ሲሆን ሳፖርት የሚያደርገው ኔትወርክ ስፒድ ከነዚህ ከ24ቱ ፖርቶች ከፍ ያለ ነው። እነዚህ 24 ፖርቶች በሌላ አጠራር ዳውንሊንክ ተብለው ይጠራሉ። ዳውንሊንክ ማለት ስዊቹ ከላፕቶፖች፣ ኮምፒውተሮች፣ ፕሪንተሮች ጋር በቀጥታ በኔትወርክ ኬብል የሚገናኝበት ነው። ይህ 2960 የተሰኘው የሲስኮ ካታሊስት ስዊች ሞዴል ሳፖርት የሚያደርገው የዳውንሊንክ ፖርት ኔትወርክ ስፒድ 100 ሜጋቢት ፐር ሰከንድ ሲሆን የነዚህ ሁለቱ ፖርቶች ወይም አፕሊንክ ፖርት ኔትወርክ ስፒድ ደግሞ 1 ጊጋቢት ፐር ሰከንድ ነው። ስለዚህ ፈጣኑ ፖርት ወይንም አፕሊንክ ፖርቱ ከሌላ ስዊች ወይንም ኔትወርክ ዲቫይስ ጋር የሚያገናኝ ነው። እዚህ ከላይ ማውስ ከርሰሬን ብትከተሉ የስዊቹ ሞዴል ይታያል። ይህም ካታሊስት 2960 ሲሪየስ የሚል ነው። ከላይ ኮንፊግ የሚለውን ታብ ማውስ ከርሰሬን ብትከተሉ ይሄ ኮንፊግ የሚለውን ክሊክ ብናደርግ የስዊቹን የተለያዩ ሴቲንጎች መመልከት እንችላለን። እዚህ ዲስፕሌይ የሚለው ስም ጋር ስዊች 0 የሚል አለ። ይህ የስዊቹ ዲስፕሌይ ኔም ወይም ደግሞ የስዊቹ የምናየው ስም ነው። ለምሳሌ ይህንን ሚኒማይዝ ባደርግ እዚህ ጋር እንደምታዩት ስዊች 0 የሚለው እዚህ ጋር ዲስፕሌይ ኔሙ ስዊች 0 ስለሆነ ነው። ከፈለግን ይህንን መቀየር እንችላለን። ለምሳሌ እዚህ ጋር ሲስኮ የሚል መጨመር እንችላለን። ከዛ ስፔስ ብናደርግ ከዛ ይህንን ብንዘጋው አሁን ሲስኮ ስዊች 0 የሚል ወደዚህ ተቀየረ ማለት ነው። እና ይሄ የሚያመለክተው ያንን ነው። ከዛም ወደ ታች ዝቅ ስንል ሆስት ኔም ብሎ ስዊች የሚል አለ። ይሄ ደግሞ የስዊቹ ኮንፊግሬሽን ውስጥ የሚገኘውን የስዊች ስም የሚቀይር ይሆናል። ለምሳሌ እዚህ ጋር ማውስ ከርሰርን ብትከተሉ ከታች ብትወርዱ ስዊች የሚል ስም አለ። ይህንን ስዊች የሚለውን ኮንፊግሬሽን ውስጥ ያለውን የስዊቹን ስም የሚቀይር ይሆናል እንበል። ለምሳሌ ይህንንም ሲስኮ ብለን እንቀይረው። ከዛ የሆነ ቦታ ላይ ክሊክ እናደርግ። እዚህ ጋር ኢረር አሳይቷል። የሚለውም ምንድነው? ስፔስስ አር ናት አላውድ ኢን ሆስት ኔም ይላል። ስዊች ላይም ሆነ ራውተር ላይ ሆስት ኔምን ኮንፊገር ስናደርግ ስፔስ መጠቀም አንችልም። ስለዚህ ይህንን የምናስተካክለው ሲስኮ ከሚለው ቀጥሎ ሰረዝ ለምሳሌ ብንጠቀም እዚህ ጋር ይህንን ሰረዝ ብናደርገው ከዛ ማንኛውም ቦታ ላይ ክሊክ ብናደርግ አሁን አስተካከለው ማለት ነው። ይሄ ሆስት ኔም ተብሎ ይጠራል ማለት ነው። ከሆስት ኔም ወደ ታች ዝቅ ስንል ሲሪያል ነምበር የሚል አለ። ይህንን እኛ እዚህ ጋር መቀየር የምንችለው ነገር አይደለም። ማንኛውም ኔትወርክ ዲቫይስ ሲመረት አምራቹ የሚሰጠው ሲሪያል ነምበር አለ። ይሄ ያንን ለማመልከት ነው። እኛ የምንቀይረው ነገር አይደለም። ሲሪያል ነምበር ከሚለው ዝቅ ስንል ኤንቪራም የሚል አለ። ኤንቪራም ማለት ነን ቮለታይል ራም ማለት ሲሆን ስዊችን ወይንም ራውተርን ኮንፊገር ካደረግን በኋላ ኮንፊግሬሽኑን ሴቭ ስናደርግ ኮንፊግሬሽኑ የሚቀመጥበት ቦታ ነው። ኮንፊግሬሽኑን ሴቭ አድርገን ኤንቪራም ላይ ከተቀመጠ በኋላ የስዊቹ ፓወር እንኳን ቢጠፋ ኮንፊግሬሽኑን አናጣውም። ስለዚህ ኤንቪራም ላይ ሴቭ የተደረገ ኮንፊግሬሽን ፓወር ቢጠፋ እንኳን ኮንፊግሬሽኑን አናጣውም ወይንም አይጠፋም ማለት ነው። ስዊቹ እንደገና ፓወር አግኝቶ መስራት ሲጀምር ኮንፊግሬሽኑን የምናገኝ ወይንም የምናይ ይሆናል። ራም ደግሞ ከኤንቪራም በተቃራኒ ፓወር ሲጠፋ አብሮ እዛ ላይ ያለው ማንኛውም ነገር ወይንም ኮንፊግሬሽን የሚጠፋ ይሆናል። ስለዚህ ራም ላይ የተቀመጠ ኮንፊግሬሽን ወደ ኤንቪራም ወስደን ሴቭ ካላደረግነው የሰራነውን ስራ መልሰን ማግኘት አንችልም። ይህንን እንዴት ማድረግ እንደምንችል ትንሽ ቆይቼ የማሳያችሁ ይሆናል።
ከኤንቪራም ጎን ስንመለከት ኢሬዝ የሚል አለ። ይህ ኤንቪራም ላይ የተቀመጠውን ማንኛውም ኮንፊግሬሽን የምናጠፋበት ወይንም የምናስወግድበት መንገድ ነው። ለምሳሌ ስዊቹ ላይ ወይንም ራውተሩ ላይ ቀደም ብሎ የነበረውን ማንኛውም አይነት ኮንፊግሬሽን አጥፍተን እንደ አዲስ ኮንፊገር ማድረግ ከፈለግን ኢሬዝ የሚለውን ክሊክ ማድረግ እንችላለን። ከዛ ቀጥሎ ሴቭ የሚል አለ። ይህ ስዊቹ ላይ ኮንፊገር ያደረግነውን ነገር ኤንቪራም ላይ ሴቭ የሚያደርግልን ነው። ለምሳሌ አሁን ክሊክ ባደርገው እና እዚህ ከታች በኩል ብንመለከት ቀደም ብዬ ኮንፊገር ያደረግኩትን ሆስት ኔም ሲስኮ ስዊች የሚለውን ማለት ነው ሴቭ የሚያደርግ ይሆናል ማለት ነው። ስለዚህ ይሄ የሚያመለክተው ኤንቪራም ላይ ሆስት ኔሙን ሲስኮ ስዊች የሚለውን ሆስት ኔም ሴቭ እንዳደረገ ነው። እንደዚህ ሴቭ እስካላደረግኩት ድረስ ግን እንዳልኳችሁ ራም ላይ ስለሚቀመጥ ስዊቹ ሲጠፋ ኮንፊገር ያደረግኩትም ሆስት ኔም የሚጠፋ ይሆናል፣ ወይንም መልሼ ስለማላገኘው እንደ አዲስ ኮንፊገር ማድረግ ይኖርብኛል ማለት ነው። ኤንቪራም ሴቭ የሚለውን ክሊክ ስናደርግ እዚህ ጋር እንደምታዩት ኮፒ ረኒንግ ኮንፊግ ስታርታፕ ኮንፊግ የሚል ጽፎ ኮንፊግሬሽኑን ኤንቪራም ላይ ሴቭ አድርጓል። ሲስኮ ኔትወርክ ዲቫይሶች ላይ ሁለት አይነት ኮንፊግሬሽኖች አሉ። አንደኛው ረኒንግ ኮንፊግሬሽን ነው። ሁለተኛው ደግሞ ስታርታፕ ኮንፊግሬሽን ነው። ረኒንግ ኮንፊግሬሽን ወይንም ደግሞ ረኒንግ ኮንፊግ ተብሎ ይጠራል። ራኒንግ ኮንፊግ ወይንም ረኒንግ ኮንፊግሬሽን ራም ላይ የሚቀመጥ ኮንፊግሬሽን ነው። ለምሳሌ ቅድም መጀመሪያ ላይ ሆስት ኔሙን ወደ ሲስኮ ስዊች 0 ስቀይር እና ኤንቪራም ላይ ሴቭ ከማድረጌ በፊት ኮንፊግሬሽኑ የተቀመጠው ራም ላይ ነበር። ከዛም ኤንቪራም ላይ ሴቭ የሚለውን ክሊክ ሳደርግ ወደ ኤንቪራም ተወስዶ ሴቭ ተደረገ ማለት ነው። ስለዚህ ረኒንግ ኮንፊግ ማለት ስዊች ወይንም ራውተርን ኮንፊገር አድርገን ኤንቪራም ላይ ሴቭ ከማድረጋችን በፊት ያለው ኮንፊግሬሽን ነው። ረኒንግ ኮንፊግ በጊዜያዊነት የሚቀመጠው ማለትም ኤንቪራም ላይ ሴቭ እስኪደረግ ድረስ ማለት ነው ራም ላይ ስለሆነ የስዊቹ ወይንም የራውተሩ ፓወር ሲጠፋ ኮንፊግሬሽኑን እናጠዋለን። ስታርታፕ ኮንፊግሬሽን ወይንም ስታርታፕ ኮንፊግ ደግሞ ኤንቪራም ላይ ሴቭ የተደረገ ኮንፊግሬሽን ነው። ለምሳሌ ቅድም ሆስት ኔም ኮንፊገር አድርጌ ኤንቪራም ጋር ሄጄ ሴቭ ስለው ሆስት ኔሙን ኤንቪራም ላይ ሴቭ አደረገው። ስለዚህ የሆስት ኔሙ ኮንፊግሬሽን ከረኒንግ ኮንፊግሬሽን ወይንም ከረኒንግ ኮንፊግ ወደ ስታርታፕ ኮንፊግሬሽን ወይንም ስታርታፕ ኮንፊግ ተሻገረ ማለት ነው። ስዊች ወይንም ራውተር ጠፍቶ ሲነሳ መጀመሪያ ሎድ የሚያደርገው ወይንም የሚጭነው ኮንፊግሬሽን ስታርታፕ ኮንፊግሬሽን ነው። ምክንያቱም ስታርታፕ ኮንፊግሬሽን እንደነገርኳችሁ ዲቫይሱ ጠፍቶ ሲነሳ ስለማይጠፋ ኮንፊግሬሽናችንን በትክክል ኤንቪራም ላይ ሴቭ ካደረግን ዲቫይሱ ልክ ሲነሳ ሎድ የሚያደርገው ወይንም አውቶማቲካሊ የሚጭነው ኔትወርክ ኮንፊግሬሽን ስታርታፕ ኮንፊግ ላይ ያለውን ነው። ስዊች ወይንም ራውተርን ኮንፊገር አድርገን ከጨረሰን በኋላ ኤንቪራም ላይ ሴቭ ለማድረግ የምንጠቀመው ኮማንድ እዚህ ጋር እንደምታዩት ኮፒ ረኒንግ ኮንፊግ ስፔስ ስታርታፕ ኮንፊግ የሚል ነው። ይህ በኮማንድ ኤንቪራም ላይ ሴቭ ለማድረግ የምንጠቀመው ኮማንድ ነው። ቅድም እዚህ ጋር ክሊክ ሳደርግ ሴቭ ሳደርግ በኮማንድ ደግሞ ይህንን ጽፏል ማለት ነው። ስለዚህ በኮማንድ ደግሞ እንዲህ ብለን ኤንቪራም ላይ ሴቭ ማድረግ እንችላለን ማለት ነው። ይህም የሚያደርገው ረኒንግ ኮንፊግሬሽኑን ወስዶ ስታርታፕ ኮንፊግሬሽን ላይ ኮፒ ያደርገዋል ማለት ነው። ስታርታፕ ኮንፊግሬሽን ከፈለግን ከሆነ ኖትፓድ ወስደን ስዊቹ ላይ ሎድ ማድረግ ወይንም መጫን እንችላለን። ለምሳሌ እዚህ ጋር እንደምትመለከቱት ማውስ ከርሰሬን ብትከተሉ ስታርታፕ ኮንፊግ ከሚለው አጠገብ ሎድ የሚል አለ። ይህንን ክሊክ ብናደርገው ከኮምፒውተራችን ላይ ኖትፓድ ላይ የሚገኝ ስታርታፕ ኮንፊግሬሽን ወስደን ስዊቹ ላይ ሎድ ማድረግ ወይንም መጫን እንችላለን። ይህ አንዳንድ ጊዜ ታይም የሚቆጥብ አሰራር ነው። እንዲሁም ደግሞ ስዊቹ ላይ የሚገኘውን ስታርታፕ ኮንፊግሬሽን ወደ ኮምፒውተራችን ኤክስፖርት ብለን ክሊክ ስናደርግ በዚህ መንገድ ኤክስፖርት ማድረግና ሴቭ ማድረግ እንችላለን። ስታርታፕ ኮንፊግሬሽንን በዚህ መንገድ ወደ ኮምፒውተራችን ባክአፕ ማድረግ ይቻላል ማለት ነው። ራኒንግ ኮንፊግሬሽንንም እንደዚህ ወደ ኮምፒውተራችን ኤክስፖርት ክሊክ አድርገን ሴቭ ማድረግ እንችላለን።
በመቀጠል እዚህ ጋር ማውስ ከርሰሬን ብትከተሉ CLI ወይንም ኮማንድ ላይን ኢንተርፌስ የሚለውን ታብ ክሊክ ባደርግ ይህንን ስዊች በኮማንድ ኮንፊገር የምናደርግበትን ቦታ አገኛለሁ። በመጀመሪያ ግን የሚታየው ጽሁፍ ደቃቅ ስለሆነ በደንብ ለማየት እንዲመች ትንሽ ከፍ ላድርገው። ያንን ለማድረግ እዚህ ጋር ኦፕሽንስ የሚለውን ክሊክ አረጋለሁ። ከዛ ፕሪፈረንስ የሚለውን ክሊክ አረጋለሁ። ከዛ እዚህ ጋር ፎንት የሚለውን ታብ እዚህ ጋር ክሊክ አደርጋለሁ። ይህንን ትንሽ 12 ባረገው የሚበቃ ይመስለኛል። እዚህ ጋርም CLI የሚል አለ። የCLI የሚለውንም ሴቲንግ እዚህ ጋር ምን በል ይሄን ደግሞ 14 እናድርገው። ከዛ በኋላ እዚህ አፕላይ የሚለውን ክሊክ እናደርጋለን። ከዛም ወደ ኮማንድ ላይን ኢንተርፌሱ ስመለስ አሁን ጎላ ብሎ በደንብ መታየት ይችላል ማለት ነው። ያው እዚህም እንደምታዩት ኢንተርፌሱንም የፓኬት ትሬሰር ሙሉ ኢንተርፌሱንም እዚህ ጋር ይህንንም አሁን ቅድም ዙም ካደረግነው በተሻለ መልኩ በደንብ ማየት እንችላለን ማለት ነው። ከዛም ኮምፒውተር ኪቦርድ ላይ ኢንተር ኪን ስነካ የስዊቹን ሆስት ኔም ቅድም ኮንፊገር ያደረግነውን ሲስኮ ስዊች የሚለውን እና ይበልጣል ምልክት እናያለን ማለት ነው። ስዊች እንግዲህ ልክ እንደ ኮምፒውተር ሃርድዌር ዲቫይስ ነው። ስዊች የምንለው ሃርድዌር ዲቫይስ ላይ ኦፕሬቲንግ ሲስተም ይጫናል። ያው ኮምፒውተራችን ላይ ኦፕሬቲንግ ሲስተም እንዳለው ለምሳሌ እንደ ዊንዶውስ 10፣ ዊንዶውስ 11፣ ማክ ኦኤስ እንደምንለው ማለት ነው። ሲስኮ ስዊች ላይ ሊጫኑ የሚችሉ የተለያዩ ኔትወርክ ኦፕሬቲንግ ሲስተሞች አሉ። ለምሳሌ እዚህ ሲስኮ ካታሊስት 2960 ስዊች ላይ የተጫነውን ኦፕሬቲንግ ሲስተም ብንመለከት ያንን ለማድረግ እዚህ ጋር ኢንተር ካደረግን በኋላ ሾው ስፔስ ብለን ቨርዥን ብለን ታይፕ አድርገን ኢንተር ኪን እንነካለን። ከዛም ወደ ላይ ከፍ ስንል እዚህ ጋር ሲስኮ አይኦኤስ ሶፍትዌር የሚል ይታያል። ይህ ማለት ሲስኮ ኢንተርኔትወርክ ኦፕሬቲንግ ሲስተም ማለት ሲሆን የኔትወርክ ዲቫይሱ ወይንም የስዊቹ ኦፕሬቲንግ ሲስተም ማለት ነው። የኦፕሬቲንግ ሲስተሙ ቨርዥን 15.0 በቅንፍ ውስጥ 2 SE 4 የሚለው ነው። ከዛም ወደ ታች ስክሮል ብናደርግ እዚህ ጋር የስዊች ሞዴሉን ይናገራል። ይህም ሲስኮ ካታሊስት 2960 ሞዴል ነው። ኦፕሬቲንግ ሲስተሙ 15.0 በቅንፍ ውስጥ 2 SE 4 የሚለው ነው። ቅድምም አይተነዋል። የዚህ ስዊች ኦፕሬቲንግ ሲስተም ባጭሩ ሲጠራ ሲስኮ አይኦኤስ ቨርዥን 15.0 ብለን መጥራት እንችላለን። ሲስኮ ሁለት ዋና ዋና የስዊች ኦፕሬቲንግ ሲስተሞች አሉት። አንደኛው እንዳየነው አይኦኤስ ወይንም ኢንተርኔትወርክ ኦፕሬቲንግ ሲስተም ሲባል፣ ሁለተኛው ደግሞ NXOS ወይንም ኔክሰስ ኦፕሬቲንግ ሲስተም የሚባለው ነው። በእነዚህ በሁለቱ ዋና ኦፕሬቲንግ ሲስተሞች ስር የተለያዩ አይነት ቨርዥኖች አሉ። ፓኬት ትሬሰር ላይ የምናገኘው የሲስኮ ስዊች አይኦኤስ የሚባለውን የስዊች ኦፕሬቲንግ ሲስተም የሚጠቀሙ ናቸው። የሲሲኤንኤ ፈተናም ሙሉን ትኩረት የሚያደርገው እዚሁ አይኦኤስ ላይ ይሆናል።